ኦርቶዶክስ መጽሐፍ ቅዱስ አላት? አዎ አላት። አውጣና አሳየን። 81 መጽሐፍ የአዲስ ኪዳኑን 35 የብሉይ ኪዳኑን 46 ቆጥራ አሳየን። ምን ቆጥራ አሳየኝ ማለት ሙሉውን ልቁጠርልህ? ከአዲስ ኪዳን አዲስ ኪዳን ላይ የምትቀበላቸው 35 መጽሐፍቶች በሙሉ አሳየን። 35ቱ ቆይ እዚህ ነው እኮ የማታውቀው። አፖስቶሊክ ኮንስቲቱሽን ላይ 8ቱ መጻሕፍት የስርዓት መጻሕፍት ናቸው እና ለካህናት ለውስጥ አገልግሎት ስለሆነ ለምእመናን አሁን ጥያቄው ስለ 8ቱ መጽሐፍ አብራራልኝ አይደለም። አፖስቶሊክ 8ቱን የስርዓት መጻሕፍት ናቸው። አታውቃቸውም። ለዛ ነው 8ቱ የስርዓት ናቸው ለምእመን የሚሆኑ መጻሕፍት ሳይሆን ቆይ ስማ አሁን ርዕስ ካወቃቸው አፖስቶሊክ ኮንስቲቱሽን ላይ ምን ይላል መሰለ? መጽሐፍቶቹን አውጥታ ከባይብሏ ከመጽሐፍ ቅዱሷ መጽሐፍቶቹን አውጥታ አሳየን። ሃርድ ኮፒ 81 የተባለውን ሃርድ ኮፒ አሳየን። በሃርድ ኮፒ ግዴታ ማምጣት አለብህ የሚል ህግ የለውም። አሁን መጽሐፍ የላትም። ይኸው መጽሐፉ ከፈለክ ከታች ያላችሁ ሰዎች በደንብ እንድታረጋግጡ እስከዛሬ ለ2000 ዓመት በሃርድ ኮፒ መሆን አለበት ያለ ማነው? በሃርድ ኮፒ መሆን አለበት ያለ ደቂቃዬን እየመለስኩልህ እኮ ነው። ጥያቄ ስታጣ በሃርድ ኮፒ አምጣልኝ ትላለህ እንዴ? እንግዲህ ስርዓታቸውን ተመልከቱ። ሁለተኛ የሉቃስ ጥያቄ ሲጠፋብህ ስርዓታቸው አትበል ወዳጄ፣ ጠይቅ። ደቂቃህን ተጠቀም። ከጨረስክ የሉቃስ ወንጌል ለዓለም የተላከ መልእክት ነው። ለቴዎፍሎስ የተጻፈ ደብዳቤ። ደቂቃዬን እየገደልብኝ ነው። ማስረጃውን አትችልም። ኦኬ፣ ማስረጃ መከታተል ተደርበኝ ካወራ እንድመልስልህ ካልፈቀድክ ወዳጄ ጨዋታ ነው የፈለግከው ማለት ነው። ቆይ ልመልስልህ አንዴ። ማስረጃውን ክፈታ። ደቂቃዬን እየገደልክብኝ ነው። የኤፌሶን መልእክት ስለመሆኗ ከየት አምጥቶ ነው የጻፈው ማስረጃ? በትውፊት በአባቶች ማን ነገረው? የትኛው አባት ነው የነገረው? የትኛው አባት? አባቶች፣ ሁሉም አባቶች። ማን ናቸው አባቶች? የትኛው አባት ነው የነገረው? ይኸው ፋዘር ታድሮስ ማላቲ አናኒ መስሊ ሁሉም አባቶች ያስተላለፈው። ሁሉም አባቶች ይኸው ፋዘር ታድሮስ ማላቲ ማስረጃ ይኸው ሰዎች አባቶች የሚሉት ዝም ብሎ ሎጂካል ለማድረግ እንጂ ምንም አናኒ መስሊ አግሪድ ዛድ ሁሉም የሚስማሙት የትኛው? ስማ እንደዚህ ነው። በማስረጃ ሲወራ እንደዚህ ነው። እንዳንተ ጥያቄና መልስ እናድርገው፣ ችግር የለውም። እሺ ቀጥል። ጥያቄና መልስ የምንሰጥበት ታይም ይኖራል። አሁን ከሱ ጋር ነው ጥያቄና መልስ የምናደርገው። እሺ 10 ደቂቃ ግለሰብና ጥያቄና መልስ እናደርገዋለን። ከዛ ከተመልካችም ይጠይቃል። እሺ ቀጥል። ኦኬ፣ ኦርቶዶክስ መጽሐፍ ቅዱስ አላት? አዎ አላት። አውጣና አሳየን። 81 መጽሐፍ የአዲስ ኪዳኑን 35 የብሉይ ኪዳኑን 46 ቆጥራ አሳየን። ምን ቆጥራ አሳየኝ ማለት ሙሉውን ልቁጠርልህ? ከአዲስ ኪዳን አዲስ ኪዳን ላይ የምትቀበላቸው 35 መጽሐፍቶች በሙሉ አሳየን። 35ቱ ቆይ እዚህ ነው እኮ የማታውቀው። አፖስቶሊክ ኮንስቲቱሽን ላይ 8ቱ መጻሕፍት የስርዓት መጻሕፍት ናቸው እና ለካህናት ለውስጥ አገልግሎት ስለሆነ ለምእመናን። አሁን ጥያቄው ስለ 8ቱ መጽሐፍ አብራራልኝ አይደለም። አፖስቶሊክ 8ቱን የስርዓት መጻሕፍት ናቸው። አታውቃቸውም። ለዛ ነው 8ቱ የስርዓት ናቸው ለምእመን የሚሆኑ መጻሕፍት ሳይሆን ስማ አሁን ርዕስ ካወቃቸው አፖስቶሊክ ኮንስቲቱሽን ላይ ምን ይላል መሰለ? መጽሐፍቶቹን አውጥታ ከባይብሏ ከመጽሐፍ ቅዱሷ መጽሐፍቶቹን አውጥታ አሳየን። ይኸው እሺ፣ ልክፈትልህ። ክፈተው። መጽሐፉን ልክፈትለት። መጽሐፍ ቅዱሱን ክፈተው። ሃርድ ኮፒ መጽሐፉን ክፈተው። አዲስ ኪዳኑን ክፈተው። አዲስ ኪዳኑ እሺ፣ በደንብ ይዩ። አዲስ ኪዳን ላይ መጽሐፈ አዲስ ኪዳን አሳየን። እሱ የስርዓት መጽሐፍ ነው። 5ቱ የስርዓት መጻሕፍት ነው የሚባሉት። ከ81 ወገን አይደለም? ከ81 ወገን አይደለም ናቸው። ግን መጽሐፍ ቅዱስ ላይ ለምእመን ሳይሆን ለካህናት አጋገልግሎት የተጻፉ ናቸው። ላሳየ አንዴ። ኦኬ፣ በእጅ 81 መጽሐፍቶች ላሳየ 81 ናቸው መጽሐፍ ቅዱስ ላይ ነው መጽሐፉ ያለው።
ኢንተርኔት ላይ ነው ያለው መጽሐፉ። አይ መጽሐፍቶቹ አሉ። መጽሐፉን ነው እንዴ የምትለኝ? መጽሐፉማ ላሳይ ይችላል እኮ መጽሐፍቶቹ አሉ። ወይ ላሳይ። ኦኬ ሁለተኛ ጥያቄ ና ይኸው ላሳይ። በቃ መጽሐፉ የለም ተባለ፣ ተዘጋ እኮ። አሁን ወደ ጥያቄ መጽሐፉ ላሳይ። ይኸው የሉቃስ ወንጌል የሉቃስ መልእክት የተጻፈው ለዓለም ነው ለቴዎፍሎስ። ይሄ ምን ይላል? አንብብልኝ። መጽሐፈ ዲዲስቅልያ፣ መጽሐፈ ከየት ነው የምታሳየን? ከኢንተርኔት ላይ ነው የምታሳየን? መጽሐፉን አይደል አሳየኝ ያልከው? ይሄው መጽሐፉ ሃርድ ኮፒ 81 የተባለውን ሃርድ ኮፒ ያሳየን። በሃርድ ኮፒ ግዴታ ማምጣት አለብህ የሚል ህግ የለውም። አሁን መጽሐፍ የላትም። ይኸው መጽሐፉ ከፈለክ እየገደለብኝ ነው። እባክህ ሰዓቴን እየገደለብኝ። ከታች ያላችሁ ሰዎች በደንብ እንድታረጋግጡ። እስከ ዛሬ ለ2000 ዓመት በሃርድ ኮፒ መሆን አለበት ያለ ማነው? በሃርድ ኮፒ መሆን አለበት ያለ ደቂቃዬን እየመለስኩልህ እኮ ነው። ጥያቄ ስታጣ በሃርድ ኮፒ አምጣልኝ ትላለህ እንዴ? እንግዲህ ስርዓታቸውን ተመልከቱ። ሁለተኛ ምን ጥያቄ ሲጠፋብህ ስርዓታቸው አትበል ወዳጄ፣ ጠይቅ። ደቂቃህን ተጠቀም። ከጨረስክ የሉቃስ ወንጌል ለዓለም የተላከ መልእክት ነው፣ ለቴዎፍሎስ የተጻፈ ደብዳቤ ነው? ለዓለም የተላከ መልእክት ነው። ማስረጃ አምጣ። የሉቃስ ወንጌል ለዓለም የተላከ መልእክት መሆኑን ማስረጃ። የሉቃስ ወንጌል የተጻፈው አስቀድሞ ቴዎፍሎስ ለሚባለው ሀምታ መልእክት ማስረጃውን ግለጽ። ከሉቃስ ወንጌል ላይ ለዓለም የተላከ መልእክት መሆኑን ማስረጃ ክፈት። ስማኝ ያው የተጻፈበት ምክንያት ከሉቃስ ወንጌል ላይ ማስረጃ ክፈት ነው ያልኩህ ወንድሜ። ስማኝ እሺ፣ ቆይ እኔ እንደሌላው አይነት ሰው አይደለሁም። ማስረጃህን ክፈት። ማስረጃህን ክፈት። ከሉቃስ ወንጌል የዓለም መልእክት መሆኑን። እሺ ስማ፣ አንዴ ስማ ወዳጄ። ሉቃስ ወንጌል መጀመሪያ የተጻፈበት ምክንያት ምንድን ነው? ብዙ ሰዎች ወንጌል ነው ከሉቃስ ወንጌል ላይ ወንድም የተጻፈበት ማስረጃውን ክፈት። ለዓለም የተላከ መልእክት ነው። ደቂቃዬን እየገደልብኝ ነው። ማስረጃውን መክፈት ትችላለህ አትችልም? ኦኬ ማስረጃ መክፈት ተደርበኝ ካወራ እንድመልስልህ ካልፈቀድክ ወዳጄ ጨዋታ ነው የፈለግከው ማለት ነው። ቆይ ልመልስልህ አንዴ። ማስረጃውን ክፈታ። ደቂቃዬን እየገደልክብኝ ነው እኮ። ይኸው ከፈትኩልህ እኮ መጽሐፉ እንዴት ለዓለም እንደሚሆን ላሳያ አይሻልም? ምን የቱ ጋር ነው ለዓለም የተላኩት የሚለው? ቃሉን አሳይ እኮ። ስማ ይሄ ቨርባተም የሆነ ኤግዛክት ወርድ ፋላሲ ከሆነ እየሰራ ያለው ይሄ በሎጂኩ ዓለም ራሱ ፋላሲ ነው። ኦኬ እንዲህ ለዓለም ነው የጻፍኩት ተብሎ እንዲጻፍ ከሆነ እየፈለክ ያለው ይሄ ኤግዛክት ወርድ ፋላሲ ነው እና ቨርባተም ፋላሲ ይሆናል። ሀሳቡ ግን ቴዎፍሎስ ምን ይላል መሰለህ? ኧረ ስማ እኮ ላንብብልህ። የከበርክ ቴዎፍሎስ ሆይ ይላል። የመጀመሪያው ክፍል እያነበብክ ደቂቃዬን እየገደልክብኝ ነው እኮ። ካወቅከው ታዲያ ለምን ትጠይቀኛለህ? አልቅስ እንዲህ ማልቀስ ከፈለግ የማውቀው ጥቅስ ነው ትላለህ። ጥቅሱን አታውቀውም። ላንብብልህ አንዴ ወንድሜ አቁምልኝ። እኔ ጥያቄ ልጠይቅ። አቁም በቃ። ይኸው መልስ አይፈልግም። ጠይቅ በቃ። መልስ ስለማትፈልግ ምዕራፍ 1 ላይ ያለው ለቴዎፍሎስ የተጻፈ መልእክት ወይንም ደብዳቤ ስለመሆኑ ይናገራል እንጂ የዓለም መልእክት ስለመሆኑ አይናገርም። የዓለም መልእክት አይደለም። አይ ለእሱ የተላከ መልእክት ነው አይልም። ክፈተው። ለእሱ የተላከ መልእክት ነው የሚለው ጳውሎስ ለእሱ የተላከ መልእክት ነው የሚለው። አሳየህ። ክፈት። ጳውሎስ ለሎዶቅያ ሰዎች የጻፈላቸው መልእክት የታል? ማስረጃ ለሎዶቅያ ሰዎች የላከው መልእክት የለም። መልእክቱ በሎዶቅያ ዘንድ ያለችው ነው እንጂ የሚለው ለሎዶቅያ ሰዎች የተላከች መልእክት አለች አይደለም። ቆይ ስማ ጳውሎስ በሎዶቅያ ዘንድ ኧረ ጥያቄ ልጠይቅ። ገና ብዙ ጥያቄ ነው ያለኝ። ደቂቃዬን አትግደል እኮ። ስማ ጥያቄውን ልመልስልህ። በሎዶቅያ ያለችውን መልእክት ወደ እናንተ ትምጣ፣ በእናንተ ዘንድ ያለችው መልእክት ደግሞ ወደዛ ላኳት። መልእክት የማን መልእክት ነው ብለህ ነው መጠየቅ ያለብህ። ምኑን ነው የምታሳየኝ? ኧረ ደቂቃዬን እየጨረስክ ነው። በሎዶቅያ የነበረው መልእክት የትኛው እንደሆነ ነው። አየው ቆላሴስ 4:16 ላይ አይደል? በደንብ ያዝ። ስትጠይቀውን በኋላም ተማርሽ። ያው ሂር Paul asks the people of Colossians to send this epistle after reading it to the Laodicea to be read there and to request from the Laodicea the epistle that Paul sent to
them to be read among them as well ነው ይሄን እየጻፈ ቆይ ስማ አልጨረስኩም። ኮሜንታሪስ አናኒመስ ኧረ ስማ አንዴ አናኒመስሊ አግሪድ ዛት ይላል። ደቂቃዬን እየጨረስክብኝ ነው። እሺ አቁም። ኧረ በፈጣሪ ማስረጃ አንድ ስማ እንዴ it is the epistle of Ephesus የኤፌሰስ መልእክት ነው። የኤፌሶን መልእክት ስለመሆኗ ከየት አምጥቶ ነው የጻፈው ማስረጃ? በትውፊት በአባቶች። ማን ነገረው? የትኛው አባት ነው የነገረው? የትኛው አባቶች? ሁሉም አባቶች። ማን ናቸው አባቶች? የትኛው አባት ነው የነገረው? ይኸው ፋዘር ታድሮስ ማላቲ አናኒመስ ሁሉም አባቶች ያስተላለፈው ሁሉም አባቶች ይኸው ፋዘር ታድሮስ ማላቲ ያስተላለፈው ሰዎች አባቶች የሚሉት ዝም ብሎ ሎጂካል ለማድረግ እንጂ ምንም አናኒመስሊ አግሪድ ዛድ ሁሉም የሚስማሙት የትኛው? ስማ እንደዚህ ነው። በማስረጃ ሲወራ እንደዚህ ነው። እንዳንተ ማይ ብራዘር ሁሉም አባቶች የኤፌሶን መልእክት ነው። እሺ ደቂቃዬ ልጠቀም። የዘውልቁ መጽሐፍ ምዕራፍ 21 ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሴ በዩሱፍ እያለ የእግዚአብሔር የጦርነት መጽሐፍ ብሎ ሙሴ ይጠቅሳል። ሙሴ የጠቀሰው የእግዚአብሔር የጦርነት መጽሐፍ የት ነው ያለው? አሳየን። ግዴታ መኖር ያለበት የእግዚአብሔር መጽሐፍ አይደለም እኮ የጦርነት መጽሐፍ የተባለ የእግዚአብሔር መጽሐፍ አይደለም። ግዴታ እኔ የት እንዳለ ማምጣት አይጠበቅብኝም። ባይዘው አንተ እኮ የተጠየቀው ቁርአኔ መጽሐፌ ነው ብለህ የምታምነው መጽሐፍ እኮ ነው የት እንዳለ አላውቅም ያልከው። ይሄ ሂስቶሪካል ቡክ ነው። ባይዘው የአይሁዶች የታሪክ መጽሐፍ ነው እንጂ ሪቪልድ ቡክ አይደለም፣ ወይም ደግሞ የተገለጠ በእግዚአብሔር የተገለጠ መጽሐፍ ነው እያለ አይደለም። አሴ ሪፈረንስ ከዚህ መጽሐፍ እንዲህ ተብሎ እንደተጻፈ አሁን የያሻር መጽሐፍ ይባላል። የያሻር ሪቪልድ ወይም ደግሞ መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር መጽሐፉ የት እንዳላጣቅም ዲቫይን ስክሪፕቸር መጽሐፉ የት እንዳላጣቅም ኦኬ ዲቫይን ስክሪፕቸር አይደለም። በአባቶች ኮሜንታሪ በየትኛው መጽሐፍ ብትመለከት ይሄንን አንደኛ ነገስት ነው። ሁለተኛ ነገስት ጻፈው ማን ነው? ዲቫይን ሪቪልድ አንደኛ ነገስት ነው። ሁለተኛ ዲቫይን ሪቪልድ አይደለም። አንደኛ ነገስት ነው። ሁለተኛ ነገስት ነው የጻፈው ማን ነው? ስለ መጻሕፍት ማን ጻፋቸው? ማን ነው ጻፋቸው? አይደለም ውይይቱ በነገራችን ላይ ማስረጃ የለም። እኔ 1000 ጥያቄ ብጠይቅ ሰው ለፊት ሊመልስ አይችልም። ከርዕሱ ውጭ እንድታወራ ስለማልፈቅድልህ ነው። ማይ ብራዘር ከኔ ጋር ስታወራ ስርዓትህን ይዘህ ርዕሱ ላይ ነው የምታወራው። ደቂቃ ስጨርስ ዝም ብለህ የምታውቃቸውን ጥያቄዎች ሁሉ አልመልስልህ የለህም። እሺ ጨርሰሃል። ማይ ብራዘር ጨርሰሃል። እሺ አሁን በማስረጃ እንዴት እንደሚወራ ላስረዳ። ሱራ 5:43 ላይ ና ጥያቄን ብቻ ነው የምትሰማው። ሱራ 5:45 ላይ እነርሱ ዘንድ ተውራት እያለች እንትኑ ከመጀመሪያውም ማለት ነው ጥያቄና መልስ ነው መሆን የነበረበት። በጣም አድርቅ ነው ልጁ። የውይይት ህግም አያውቅም። ማስረጃ እንዴት እንደሚከፈትም አያውቅም። እንዴት አድርገህ ማስረዳትና ማሳየት እንዳለብህም አያውቅም። በሎዶቅያ ያለች መልእክትና ለሎዶቅያ የተላከች መልእክት የሚለውን እንኳን ለይቶ ማንበብ አይችልም። ኮቴሽን እና ዋና ቦዲ የሆነ ቴክስት መለየት አይችልም። ከዚህ ሰው ጋር እንዴት አድርገህ ትወያያለህ? ምናልባት ኦኬ ይሁን ችግር የለም። ኦኬ ያው እንግዲህ እስልምና ማለት እንደዚህ ነው። ኦኬ ጥያቄ ኦልሬዲ የተነሱ ሀሳቦችን ምንም እንደማያውቅ በክርስትናም ሲያነሳቸው የነበሩ ሀሳቦች በእስልምናም ሲያነሳቸው የነበሩ ሀሳቦች ምንም እንደማያውቁ የምታውቁት በምን እንደሆነ ታውቃላችሁ? የታሪክ መጻሕፍት እንዴት የታሉ ማለት መጽሐፍ ቅዱስ ስለጠቀሳቸው ብቻ እግዚአብሔር እነሱን የመጠበቅ ቤተክርስቲያንም የታሪክ መጽሐፍ የአይሁዶች የታሪክ መጽሐፍ የመጠበቅ ግዴታም ኃላፊነትም የላትም። መጀመሪያ ማለት የታሉ ምናምን እነ ያሻር አሁን
መጀመሪያ ዲቫይን ቡክስ ናቸው ያለው ማለት ነው። አሁን የያሻር መጽሐፍ አለ በመጽሐፍ ደረጃ ኦፍኮርስ፣ ቅድምም ታላቁም እያሳየ ነበር። ዘ ቡክ ኦፍ ዋርም የሚባሉ በጣም ብዙ መጽሐፍቶች አሉ በዛው ማለት ግን እነዚህ እንደ ታሪክ የተጻፉ ናቸው። በእስራኤል ላይ እስራኤላውያን ያደረጓቸውን ጦርነቶችና ያሸነፏቸውን ጦርነቶች ተጽፎበት የሚገኝ መጽሐፍ ነው፣ የታሪክ መጽሐፍ ማለት ነው። ሶ እነዚህን የታሪክ መጽሐፍትን ፕሪዘርቭ የማድረግ ግዴታ ቤተክርስቲያንም የላትም እና አይሁዶችም ግዴታቸው አይደለም። ኦኬ ከተጠየቀ ወይ መጽሐፍት የምርም ዲቫይን ቡክስ ሆኖ ከጠፉ ኦፍኮርስ እነሱን መጠየቅ ያስፈልጋል። ኦኬ አልተጠበቁም ሊያስብል ስለሚችል ማለት ዋናው የተጠየቀው ምንድነው? የታሪክ መጽሐፍ የታለ አይደለም እኮ የተባልከው አላህ በእጁ ጽፎታል ብለህ የምታምነው እንግዲህ ሌሎች ይሄ ቁርአን እንኳን ክርስቲያኖች ናቸው የጻፉት ብላችሁ ታምናላችሁ። ኦኬ የተለያዩ ምዕራፎች ባይዘው ሱረቱል በቀራና ሱረቱል ኢምራን የጻፈላችሁ እኮ ክርስቲያን ነው ብላችሁ ነው የምታምኑ። ክርስቲያን ነው የጻፈልን ብላችሁ ነው የምታምኑት። አት ዘ ኤንድ ኦፍ ዘ ዴይ ኦኬ ክርስቲያን ነው የጻፈልን ብላችሁ ታምናላችሁ። እና እነዚህ መጻሕፍት ወይም ደግሞ አላህ ግን በእጁ በገዛ እጁ ጽፏቸዋል ብላችሁ የምታምኗቸውን ተውራትን ስፔሻሊ በእጁ ነው የጻፈው አላህ በእነሱ እምነት ማለት አላህ የጻፈው መጽሐፍ ድራሹ ጠፍቶ ሰዎች የጻፉት ግን አለ ብላችሁ የምታምኑ በቃ አሳዛኝ ፍጥረቶች እኮ እናንተ ናችሁ። ሙስሊም ማለት ይኸው አላህ በእጁ የጻፈው ጭራሽ በቃ እንደው ሽታው ራሱ የለም ብለው ነው የሚያምኑ ሰዎች ማለት ለዛውም ክርስቲያኖች ይሁኑ አይሁዶች ማን እንደጻፈው የማይታወቀው ቁርአን ግን አይበረዝም ብለው ነው ማለት አይጠፋም ብለው የሚያምኑ የመጀመሪያዎቹ ፍጥረቶች ቢኖሩ ሙስሊሞች ናቸው። ሶ ከዚህ አንጻር የሚታይ ነው ማለት ነው። ወደ አነሳቸው ምናልባት ቀደም ማስረጃ ማሳየት ስላለብን አሁን 81 ሲባል 8ቱ መጻሕፍት እዚህ ላይ ተካተው ለምን አታሳይም ምናምን የሚል ሐሳብ ሲያነሳ ነበር። በመጀመሪያ እያንዳንዱ አሁን መጽሐፈ ዲድስቅልያ ራሱ ብቻውን መጽሐፍ ቅዱስ ሊያክል ይችላል በሳይዝ ደረጃ ማለት ሶ አንድ ላይ ሊታዘሙ አይችሉም። ሁለተኛ ደግሞ እነዚህ መጻሕፍት ለእያንዳንዱ ሌመንስ የሚሆኑ መጻሕፍቶች አይደሉም። ይሄ አፖስቶሊክ ካኖን ወይም ደግሞ የሐዋርያት ቀኖና 85 ስለ መጽሐፍ ቅዱስ ቁጥርና ቀኖና ይናገራል። እና ስለነዛ 8ቱ መጻሕፍት ሲናገር ምን ይላል? ቱ ኤፒስትልስ ኦፍ ጆን ካለ በኋላ ኦፍ ጁዳ ካለ በኋላ ቱ ኤፒስትልስ ኦፍ ከለመንት ወይም ደግሞ 2 የቀለሜንጦስ መልእክታት ኤንድ ዲ ኮንስቲቱሽንስ ኦፍ ከለመንት ወይም ደግሞ የኮንስቲቱሽን የቀኖና የቀለሜንጦስ ቀኖና አለ አድሬስ ቱ ዩ ቢሾፕስ ለቢሾፖች ለጳጳሳት የተላከ ነው። ኢን 8 ቡክስ በ8 መጻሕፍት 8ቱ መጻሕፍት ለማን የሚሆኑ ናቸው? ለጳጳሳት የሚሆኑ ይቀጥልና which are not to be published to all on account to the mystical things in them በቃ እነዚህ ለሁሉም ለምእመናት የሚሆኑ መጻሕፍቶች አይደሉም። which are not to be published ፐብሊሽ የሚደረጉ አይደሉም ለሁሉም። ታዲያ ለማን ነው? ለጳጳሳት የሚሆኑ ምክንያቱም እዛ የቅዳሴ ስርዓት ምናምን ኦኬ የቤተ መቅደስ አገልግሎት ላይ ሞር ያተኮሩ ስለሆኑ መጻሕፍቶቹ ማለት እያንዳንዱ ሌመን ወይም ደግሞ ክህነት የሌለው ሰው የሚመራባቸው ወይም ደግሞ የሚያነባቸው መጻሕፍቶች አይደሉም። ለዛ ነው 8 epistles to be sent to bishops and they are not to be allowed to be published ለህዝብ ፐብሊሽ ሊደረጉ የማይገቡ መጻሕፍት ናቸው። ምክንያቱም በውስጣቸው የያዙትን ሚስቲካል ቲንግስ የቤተ መቅደስ አገልግሎት ላይ ስለሆነ የተጻፉት በቃ ፐብሊሽ የሚደረጉ አይደሉም። 8ቱ መጽሐፍ ተዘጋር። ስለዚህ እነዚህ ፐብሊሽ የሚደረጉ ህዝብ ሁሉ የሚያነባቸው መጻሕፍት ናቸው። ለዛ ለብቻው ይጠረዛል። እነዚህ 8ቱ ግን ፐብሊሽ የሚደረጉ መጻሕፍት አይደለም ነው። ለዛ ነው እዚህ ላይ የማይታተሙ ወይም ደግሞ አንድ ላይ ያልታተሙት። አንድ ይሄ ነው። ሁለተኛ ለምንድን ይሄ ወገናችን የሮጠው ባይዘወይ ያነሳውትን ሐሳብ ጥያቄ ላይ እንደማነሳ ስለገባው ነው። ምንድን ነበር ያነሳውት ቀደም ተፍሲር ኢብን ከሲር ሱራ 378 ላይ ምን ብሎ ተናግሯል? ቃል በቃል መጻሕፍቶቹ በጭራሽ ሊበረዙ አይችሉም ብሎ ቃል በቃል ተናግሯል። መጻሕፍቶቹ ሊበረዙ ይችላሉ በጭራሽ አንድ ፍጥረት ቃል እንኳን ከዛ ሊያወጣ እንደማይችል ቃል በቃል ተናግሯል። እሺ የቱ ጋር ይኸው ላሳያችሁ። እሺ
ዙም ላድርገውና ተፍሲር ኢብን ከሲር ሱራ 378 ላይ ምን ብሎ ይናገራል? የሆነ አይሁዶች አጣመሙ መጻሕፍቱ ላይ አጣመሙ የሚል ቃል አለ እና አጣመሙ ሲባል ሙስሊሞች ለምንድነው የሚጠቅሱት? መጽሐፉ መበረዙ ያሳያል እያሉ ነበር ሲጠቅሱት የነበር ማለት የሚጠቅሱት። የራሳቸው ተፍሲር ግን ምንድነው የሚለው? በቡኻሪ ሪፖርት የተደረገ ነው እና በኢብን አባስ በኩል የመጣ ዘገባ ነው እና ዳት አያ ሚንስ ይህ አያ ማለት ያጣምማሉ፣ ይለውጣሉ